ሰጠሁ ጊዜ ወስዶብኛል የልቤ የውስጤ ያለፈው ቁስሌ አብራኝ እንድትኖር እንደ ቃል ጸንታ ካያችው ንገሩኝ ሰላሜ እዚች ላይ ስትል ለኔ ስትል አይደለም ቢኒ የምሬን ነው እኮ የኔ ያሉት ልጅ እንዳሳደግ ነው የምትፈልጊው? ምንድነው ችግርሽ? ኮች የኔ ልጅ አይደለች። እሺ እኔ አሁን እንደዚህ ነው ስለዚህ አስተካኪና ጨርሽ ነው ሰጃት እንቱ ሰጃት አልፈልግም እኔ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ረጅም ጊዜ እንደዚህ ከመጣው አለው ደህና ነኝ። እንደዚህ መግቢያ ሰርቼ ከመጣው ብዙ ጊዜ ሆኖኛል ቆይቻለሁ። እና ቤተሰቦች ዛሬ መጣሁት ምንድነው ያው ሲፈጠሩ የነበሩትን ነገሮች አይታችኋል። እስከዛሬ ድረስ የነበሩትን ነገሮችም አይታችኋል ብዬ አስባለሁ። እና ያው ምን ማለት እንዳለብኝ አላውቅም የምር እንደዚህ ሁሉ ነገር አድርጋ የሁሉ ነገር ፈጥራ እንደዚህ ትመጣለች እንዴ? ምን አይነት ፈጣጣናት ምን አይነት አይናውጣናት እንደምትሉኝ አውቃለሁ። ግን ደግሞ ፈጣጣም አይናውጣም ሆኜ ሳይሆን በቃ ያው ተረድታችሁኛል ብዬ አስባለሁ። ምክንያቱም ይሄንን ነገር ከምን ተነስቼ ለምን እንዳደረኩት ብቻ ያው ብዙ ነገሮችን በአብዛኛው ነገሮችን እዚህ ጋር ማውራት ማልፈልጋቸው ብዙ ነገሮችን አውርቻለሁ። ማውራት ካለብኝ ሰው ጋር አውርቼ ምናምን ጨርሻለሁ። ብቻ በቃ ከዚህ በኋላ ወደዛ ነገር አልመለስም። ያው ሁሉም ነገር መቋጨት ባለበት መንገድ ተቋጭቷል ብዬ አስባለሁ። እና በቃ ከዚህ በኋላ ማለት የምፈልገው ምንድነው ሃይሚና ብሩክ በቃ በደስታ እንደምትኖሩ ተስፋ አድርጋለሁ። ወደ እናንተ ተመልሼ አልመጣም ከዚህ በኋላ። የምሬን ነው። በጣም እንትናችሁ ጎበዝ ናችሁ፣ ጠንካራ ናችሁ። ወደ በቃ ከዚህ በላይ ምንም ነገር ሊፈትናችሁ ይችላል ብዬ አላስብም። በቃ ከዚህ በኋላ ደስተኛ ሆናችሁ እንደምትኖሩ ተስፋ አደርጋለሁ። ባላችሁበት ሁሉ ያው ደስተኛ ሆናችሁ ኑሩ ማለት የምፈልገው ይሄንን ነው። ብቻ እኔም በቃ ከዚህ በኋላ መሆን ያለብኝን እሆናለሁ። በቃ ሁሉም ነገር ድክም ብሎኛል የምር። አንዳንዴ ደክሟችሁ አያውቅም ወይ ደግሞ ስልችት ብሏችሁ አያውቅም ነገሮች? በቃ ድክም ብሎኛል። ከዚህ በላይ ምንም ነገር መታገልም ምንም አልችልም። በቅቶኛል ስላችሁ ግን ያው ሁሉንም ነገር ትቼ ቁጭ ብያለሁ ማለት ሳይሆን በቃ የዛኔ ያው ልጅቷን እንዲወስዷት ጠይቄያቸው ነበረ። ማለት እኔም በቃ መሄድ ወዳለብኝ ቦታ እንድሄድ ልጅቷን እንዲወስዷት ጠይቄያቸው ነበር። ያው እነሱ ደግሞ በዚህ ሰዓት ልጅሽን ጥለሽ የትም መሄድ የለብሽም፣ እዚሁ ነው መሆን ያለብሽ፣ ያው ለልጅሽ ታስፈልጊያታለሽ በዚህ ሰዓት እና ወዴትም መሄድ የለብሽም ምናምን ብለውኝ አውርተንበት ነበረ። ግን ደግሞ ያ ማይሆን ነገር ነው ማለት በቃ ለልጄ ማድረግ ያለብኝ መክፈል ያለብኝ መስዋዕትነት መክፈል አለብኝ ብዬ አስባለሁ። እስከዛሬም ድረስ መስዋዕትነት የከፈልኩት ለሷ ነው። በቃ ከዚህ በኋላም ደግሞ መሄድ ያልባለብኝ መንገድ ልክ ሄጄ መክፈል ያለብኝ መስዋዕትነት እከፍላለሁ። ስለዚህ በቃ ያለኝ አማራጭ ምንድነው? ቢኒን መጥራት ነው። ለቢኒ ሰጥቼው ለመሄድ ነው ያሰብኩት ልጅቷን ማለት ነው። በቃ አቃለው ምን አክል እንደጎዳውት ይገባኛል። ግን ደግሞ እኔና እሱ መሀልም ደግሞ በምልክ ብዙ ነገሮች ተፈጥሯል። ብዙ በጣም ብዙ ነገሮች እናንተ ማታውቁት። ልክ ናችሁ። እኔ ላይ ብትፈርዱ አልፈርድባችሁም። ምክንያቱም እናንተ እዚህ ጋር የምታውቁት ነገር የለም። እናንተ ፊት መጥቶ የሆነ ነገር የለም። ስለዚህ ብትፈርዱብኝም እረዳችኋለሁ፣ ይገባኛል ለምን እንደምትፈርዱ። ምክንያቱም ያላያችሁትን ነገር ልትረዱት አትችሉም። ስለዚህ እኔና እሱ መሀል በጣም ብዙ ነገሮች ተፈጥረዋል። በጣም ብዙ ማለት ነው። እኔ የውስጤን በውስጤ ይዤ ነው እስከዛሬ ድረስ በቃ እንደዚህ ስታገል እንደዚህ ስለፋ የነበረው ማለት ነው። በቃ አለ አይደል አንዳንዴ ነገሮችን በውስጥ መያዝ ምን ያክል እንደሚያደክም ታውቁታላችሁ ብዬ አስባለሁ። ምን ያክል እንደሚጎዳ የምር እኔ እዚህ ጋር መጥቼ እናንተ ፊት ብዙ ነገር አወራለሁ፣ ደስተኛ እንደሆንኩ ምናምን ለማስመሰል እሞክራለሁ ብዙ ጊዜ። ግን የውስጤን በውስጤ ይዤ ነው። አሁንም እንደዛ ነው እየሆነ ያለው። አሁንም የውስጤን በውስጤ ይዤ ግን በቃ እቺ እንዳትጎዳብኝ ስለምፈልግ
መክፈል ያለብኝ መስዋዕትነት መክፈል አለብኝ ብዬ ነው ማስበው። በቃ ከቢኒ ጋር የሆኑት እያንዳንዳቸው ነገሮች እኔ በዚህ ልክ እሱ ላይ እንድቀየር ያደረጉኝ እያንዳንዳቸው ነገሮች እኔ አውቃቸዋለሁ። እነዚህ ነገሮች እዚህ ጋር መናገር አልፈልግም። የምር በቃ እዚህ ጋር አውጥቼ መናገር አልፈልግም። እነዛ ነገሮች እንደዚህ ነው እንደዚህ አድርጎኝ ነው እንደዚህ ተፈጥሮ ነው ብዬ መናገር አልፈልግም። አሁንም በቃ ትናንት እንደተናገርኩት ነው። ልጁ ናት ምናክል ለልጅ ቦታ እንዳለው አውቃለሁ። ምናክል ፍላጎቱ እንደነበረው አውቃለሁ። ምናክል ግን ያን ሁሉ ነገር ያደረኩበት ምክንያት አለኝ። ያለ ምክንያት አይደለም ያን ሁሉ ነገር ያደረኩት። ያ እንደዛ ሲለምነኝ እንደዛ ሲሆን ያ ሁሉ ነገር ሲፈጠር ያለ ምክንያት አይደለም እሱ ላይ እንደዚህ የተቀየርኩት። ምክንያቱም አንድ ሰው ያለ ምክንያት ሰው ላይ እንደዚህ ሊሆን አይችልም፣ እንደዚህ ሊቀየር አይችልም። ታውቃላችሁ። እና ያለ ምክንያት አይደለም ይሄ ሁሉ ነገር የሆነው። ብቻ ሁሉም ነገር ለምክንያት ነው። እግዚአብሔር ይመስገን። የምሬን ነው። እናንተ እኔን ባለጌ ሴት ወይ መጥፎ ሴት አድርጋችሁ ታስቡኝ ትችላላችሁ፣ ግን ሁሉም ነገር ለበጎ ነው። እግዚአብሔር ያውቃል። የምር በቃ እግዚአብሔር አለ። እንደዛ ብዬ ማመን ነው የምፈልገው። በቃ ለሁሉም ነገር እግዚአብሔር አለ። ምናልባትም አላውቅም በዚህ ልክ እንደዚህ እኔ ላይ የሆነ ያለው ነገር ጥሩ ነገር ላይ ሊሆን ይችላል። መፈተኔን አልጠላውም። በዚህ ልክ እንትን መፈተኔን አልጠላውም። በቃ አልጠላውም። የምር በእንደዚህ አይነት መንገድ ባይሆን ያው ጥሩ ነበር አውቃለሁ። ሰውን ጎድቼ ባይሆን ጥሩ ነበረ። ብቻ ምንድነው ታውቃላችሁ፣ ይሄ ሁሉ ነገር እንዲሆን ያደረገው ብቸኝነቴ ነው። የምሬ ነው። ብቸኝነት ምን ያክል እንደሚያስጠላ፣ ብቸኝነት ምን ያክል የሚያስጠላ ነገር እንደሆነ አውቃለሁ። ታውቁታላችሁ እናንተ በአብዛኞቻችሁ ምን ያክል በሰው ሀገር በብቸኝነት እንደምትውሉ እንደምታዝኑ እንደምትጎዱ አውቃለሁ። የምር እኔ ደግሞ እዚሁ ሆኜ ህዝቤ መሀል ሆኜ እዚሁ ቤተሰብ መሀል ሆኜ ግን ብቸኝነቴን እንዴት እንደቻልኩት እንዴት እንደተቋቋምኩት ብቸኝነቴም ነው ያንን ሁሉ ነገር እንድፈጠር ያደረገኝ። ያን ሁሉ ነገር እንዳደርግ ያደረገኝ ብቸኝነቴ ነው፣ ሌላ ምንም አይደለም። የምሬ ነው። በቃ ያስጠላል። የምር ስሜቱ በጣም ነው የሚያስጠላው፣ በጣም ነው የሚከብደው። ግን ብቻ እነዚህ ሁሉ ነገሮች ባይፈጠሩ ደስ ይለኝ ነበረ። ግን በቃ መሄድ ወዳለብኝ ቦታ መሄድ አለብኝ ብዬ አስባለሁ። ስለዚህ ልጅቷን ልሰጠው ነው ያሰብኩት። በቃ ያው የሆነ ጀምሬ የሆነ ነገር ምናልባት እስኪያልቅ ጊዜ ሊፈልግ ይችላል፣ አላውቅም። ግን ያ ጊዜ እስኪደርስ አብሬያት እሆናለሁ። ትንሽ እንዴት ነህ? ትንሽ ሰላም እንዴት ነህ? ሰላም ነው አለሁ። ከስንት ጊዜ በኋላ ተገናኘን ድጋሚ። ያው እኔ ማግኘት አልፈልግም ነበር። ለምንድን ነው የጠራሽ? ምንድን ነው ሀሳብሽ? እሺ እነግርሃለሁ። እሱ ችግር የለውም። የጠራሁበትማ ምክንያት አለኝ። ዝም ብዬ አይደለም የጠራሁት። ያው ምናክል ማግኘት እንደማትፈልግ ምናምን ነገር አይቻለሁ። ግን የሆነውን እያንዳንዱ ነገር አይታል ብዬ አስባለሁ። ኩባይስ ምንድነው ፍላጎትሽ? ምንድነው? ያው እንግዲህ የጠራሁ ለአንድ ነገር ነው። ምንድነው ማለት እኔ ከዚህ በላይ እዚህ መቆየት አልፈልግም ነው። ብቻ ጊዜን በአግባቡ መጠቀም አለብኝ። ስለዚህ ምን አገባኝ እኔ በደንብ አድርጎ ነው የሚያገባ። ምንድነው ማለት ነው የምናገባው? ከኔስ ጋር አገናኘው። ምንድነው የምታወሪው? እንዴት ነው የማያገናኘው? ሄድ ከፈለግሽ የትም ሂጂ፣ እኔ አያገባኝም። ለዚህ ነው የጠራሽኝ? ሁሉንም ነገር እንድናገር አታስገድደኝ እሺ? እስቲ አሁን መናገር አልፈልግም። እያንዳንዱ ነገር ግን እንድናገር አታስገድደኝ። አሁን የምፈልገው አንድ ነገር ብቻ ነው ካንተ። ልጅቷ እንድትወስዳት ነው የምፈልገው። ከዛ በኋላ እኔ መሄድ ወዳለብኝ ቦታ ሄጄ መስራት ያለብኝ ነገር ሰርቼ ጊዜ ሲደርስ እመለሳለሁ። ግን እስከዛ ድረስ እንዳባትም በቃ ባደራ መልክም ለዚች ልጅ ምን ያክል ፍቅር እንዳለ አውቃለሁ። የኔ ልጅ ላልሆነሽ ልጅ ምንድነው የማደርገው? የኔ ልጅ አይደለችም አይደል እንዴ?
ምን ማለት ነው? የኔ ልጅ አይደለችም። ምንድነው የምትይው? እኔ የምንም ልጅ የለም። እኔ ልጅ ምናምን አትበይኝ እንደዚህ አይነት ነገር ቢኒሽ። አሁን እኔ ልከራከሩ ልጨቃጨቅ አይደለም የጠራው። በቃ እመንና ምንድነው ማለት እመንና ሳይሆን በቃ ልጅ አይደለችም ብለሽኝ እኮ የሁሉ ጊዜ እኮ ብዙ ነገር አውርተናል እኮ። የኔ ልጅ አይደለችም። እኔ ደግሞ የኔ ልጅ ያልሆነች ልጅ ደግሞ ላሳድግ አልችልም እኮ። እሺ አውቃለሁ፣ ይገባኛል። በቃ ብዙ ነገሮች ተፈጥረዋል። ምንም ስለተፈጠረ አይደለም ለዚህ ችለሽ ስትል ለኔ ስትል አይደለም ቢኒ፣ የምሬን ነው እኮ። የኔ ያልሆነች ልጅ እንዳሳድግ ነው የምትፈልጊው? ምንድነው ችግርሽ? ቢኒ እየለመንኩ ነው። በቃ ቢያንስ እሺ ለኔ ስትል አይደለም አልኩ። ለዚህ ችለሽ ስትል ማድረግ ያለብን ነገር አድርግ፣ ተቀበለኝና እኔም መሄድ ወዳለብኝ ቦታ ልሂድ እኮ። ሂጂ። እኔ ምንም አያገባኝም። ከዚህ በፊት ምን ተማምነሽ ነበረ እንደዛ ይሆንሽ? አሁን ደግሞ ምንድነው እንደዚህ የምትክለስ? የሆኑ ነገር ሆኗል። እያስመሰልኩ አይደለም እኮ። የኔ ልጅ አይደለችም እያልኩሽ ያለው ሁለተኛው አየሩስ ነኝ እኔ። ያለቀ ይሄ ነው በቃ የኔ ህይወት፣ ይሄ ነው የኔ ታሪክ። ስለዚህ እየለመንኩ ነው። ምንድነው የምትለምኝኝ? በቃ ለኔ ስትል ሳይሆን ለዚህ ችል ስትል እኮ አልኩ። ለኔ ብለህ ሳይሆን ለሱ እቺ ልጅ እንድትጎዳ ማትፈልግ ከሆነ እንዳትጎዳ አንቺ ከኔ ይልቅ አንቺ ምን ታስቢላታለሽ? ስለዚህ አብረሻት ኑሪ። እኔን አታውቂኝም፣ አላቅሽም። ከዚህ በኋላ ቢኒያም የሚባል ልጅ እንደማታውቂ ነው የምነግርሽ። በቃ አታውቂኝም። እርሺኝ። ጨከኑ ለምን አስፈለገ ቢኒ? እኔ ጨከንኩ? ጨከኑ ለምን አስፈለገ? ወይኔ በጣም ነው የጨከንኩት እኮ። ቢኒያም የሚባል ልጅ አታውቂም እኮ፣ ደጋግሜ እነግርሻለሁ። ከዚህ በኋላ አታውቂኝም፣ አላቅሽም። እዩ የምትባል ልጅ አላቅም። እሺ ባድሽ በቃ አታውቀኝም። እሺ ችግር የለውም። አታውቀኝም አይደል? ግን ከአንድ በቃ አንድ መንገድ ላይ እንዳወቃት ሴት ቁጠር፣ ችግር የለውም። ከዛ እርዳታ እንደፈለገች ሴት አለ አይደለ? እንደዛው ቁጠር። እሺ ቢያንስ ያዛትና እሺ ቢያንስ ለምንድን ነው የሚይዛት? እኔ ያልሆነች ልጅ እኔ አልይዝም። ምን ያደርግልኝ? ኮሻ እንዲያዝልኝ አላስተካክላት። ምን አንሽ አልተመቻትም መሰለኝ በጣም እንትን ብላለች። እሺ ፋስ ነው ሲጀመር የኔ ልጅ አይደለችም። ትስቃለች ነው። እሺ በቃ ቢኒ በእግዚአብሔር እኔ ኮች የኔ ልጅ አይደለችም። እሺ እኔ አሁን እኔ እንደዚህ ነው። ስለዚህ አስተካኪና ጨርሽ ነው ሰጃት እንጂ ሰጃት አልፈልግም እኔ። ሸንጣት ችግር የለውም ግን በደንብ አስብበት። የምሬ ነው። በደንብ አስብበት ቢኒ። ምንድነው ማስብበት? አሁን በደንብ አስብበት። አሁን ምን አይነት ስሜት ላይ ሆነ እንደዚህ አይነት ነገር እንደምትናገር ምናምን አውቃለሁ፣ እረዳለሁ። ችግር የለም። ምንም እንድትረጂኝ አልፈልግም። እኔ እኮ ምን አይነት ስሜት ላይ ሆነ ያልኩሽ ያለሽ ልጅ አይደለችም፣ አያገባኝም። ከዚህ በኋላ ስላንቺም ስለልጅቷም ስለማንም እኔ ባንቺ ምክንያት የደረሰብኝ ነገር ይበቃኛል። ከዚህ በኋላ የምታገለለት ምንም ነገር የለኝም። እኔ ተው ቢኒ፣ እኔ ባንተ ምክንያት ምን እንደደረሰብኝ እኮ እናውቃለን። እናንተ ምን አክል እንደተፈተንኩኝ ባንተ ምክንያት ምን አክል እንደሆንኩኝ እኔ አውቃለሁ። ያንን ሁሉ ነገር ለመርሳት እየሞከርኩ ነው፣ ለመተው እየሞከርኩ ነው። ለማን ስል? ለልጄ ስል። እሺ ኮን የኔ ያልሆነች ልጅ አሳድግ ደምቲኝ ደምቲኝ እኔ እኮ ነገርኩ። ችግር የለውም። የፈለግከውን ነገር በል። እኔን እኮ እኔ አይደለችም እኔ ያልሆነች ምንም አያገባኝም። እኔ ልጅ አይደለችም ለማለት ብለህ ከሆነ ይሄንን ነገር እንደዚህ ነገር እያወራህ ያለኸው ችግር የለውም። እኔ አሁን ላይ ምንም ነገር ብትናገር እሺ እኮ አልኩ። እሺ ከማለት ውጪ ምንም አይደለም። ችግር የለውም እኮ። ስለዚህ ወደምትሄጂበት ሂጂ እኮ። ልጅቷን አትቀበለኝም? ለምንድን ነው የምትቀበልሽ? አንተ እንኳን ለመራራት ሞክር። ችግር የለውም እኮ አልቀበልሽም። የተወሰነ ጊዜ ነው ማስፈልጋት። ምግብ መብላት እስክትጀምር ነው በጣም ላስፈልጋት የምችለው። እስከጨርስ ድረስ እስከዛ ድረስ ችግር የለውም እኖራለሁ። ግን እስከዛ ድረስ አንተ መልመድ አለባት። ስለዚህ ካሁን እኔ ለምትለምደኝ እኔ የልጅቷ አባት አይደለሁም አይደል እንዴ? ቢኒ በጣም እኮ ጉጉት ነበረ እቺ ልጅ ለማይን ለማቀፍ አንተ ጋር ለማቀፍ በጣም ጉጉት ነበረ እኮ። ልጅ ይመስለኝ እኮ። ልጅ አይደለችም፣ ጭራሽ አይደለችም። ምንም
ሲጀመር ይሄው እኔን ትመስላለች እያልኩኝ ይሄው ምንም እኔ ልትመስል አልቻለችም። ባያትም እኔንም አትመስልም። ሲጀመር ልጅህም አይደለችም ብለሽኛል። እኔ ነፃ ነኝ። እኔ ልጅ የሌለኝ ሰው ነኝ። ስለዚህ ከዚህ በኋላ የራሴን ህይወት መኖር የምችል ልጅ ነኝ። እሺ፣ ስለዚህ ነፃ ሰው ነኝ። ያን ሁሉ ጊዜ እንደዛ ልጅ ናት ብለህ ማለት እኔን መጥፎ ወይ ደግሞ እኔን ለማስጠላት ነበር ያን ሁሉ ነገር ስታደርጊ ነበር? በቃ እንደዛ አስቤ ነው። የክፋት ጥግ አሁን ወጣ። ያኔ እኔን ለመጉዳት ስትል ነበር ያን ሁሉ ነገር ስትፈጥር የነበረው፣ ግን አሁን ትክክለኛው ማንነትህ እየወጣ ነው አይደለ? ህዝብ ማያውቀው ሚዲያ ማያውቀው በቃ ህዝብ ማያውቀው ማንነትህ አሁን እየወጣ ነው። እስቲ ይውጣ እስቲ። እኔ ደግሞ በምልክ እንደዚህ ልቀየር ሊቀየረኝ እንደቻለ በምልክ እንደዚህ ልቀየር እንደቻልኩኝ በደንብ ከዚህ በኋላ በደንብ የሚታወቅበት ጊዜ ነው። የምሬን ነው። እኔ ውስጥ ያለው ምንድነው የምታላዝኝ? የኔም ትክክለኛው ማንነት ይወጣል፣ ያንተም ትክክለኛው ማንነት ይወጣል ማለት ነው። ምንድነው የምትይኝ? የጠራሽ ለዚህ ነው። የውስጣችንን በውስጣችን እንያዝ ነው እያልኩ ያለሁት። የውስጣችንን በውስጣችን ይዘን እኮ የጠራሽ ለዚህ ነው። በቃ ይሄ ነገር እንዳልተፈጠረ ረስተን ግን ለልጃችን ስንል ሁሉንም ነገር ማስተካከል አለብን። ለልጃችን አትበያንስ። ለምን ስርዓት አይኖርሽም? ለምንድን ነው ማለት ነው? ልጅሽ ናት። ልጅ አይደለችም። ልጅ ናት። በደንብ አድርገን እኔ ከዚህ በኋላ ነፃ ሰው የራሴን ህይወት መኖር መፈልግ ልጅ ነኝ። ስንት ህይወት ይጠብቀኛል ገና። እንደውም ያለ ፍላጎቴ ያለ ጊዜ እንደውም ልጅ እንዲኖረኝ አልፈልግም። ኦኬ፣ አሁን ይሄን ያሰብክበት አሁን ነው? እስቲ ማን ያስገድደኛል? አሁን ምንድነው የምታወሪው? ምን አይነት ወሬ ነው የምታወሪው? በቃ ልጅ አይደለችም እኮ አልኩሽ። ለምንድን ነው አርፈሽ ማትቀመጪው? እሺ ይዛት እንኳን እስቲ ልብ ካራራላት አንቺ አባትሽን ፈልጊ እንግዲህ በጊዜ ረብና ተካፈለ የሚወጣው ቃል እንኳን ተጠንቀቅ። እሷ ምን ታርግ? አባቷን ፈልጊላት ቶሎ ብለሽ። ምንድነው ምን ይሄ መጥፎ ቃል ነው እንዴ? ኧረ አይደለም። እንበርኩ ምንም ብትል በዚህ ሰዓት ተሰማሃለሁ። ልጅቷ አባት ፈልጊላት። እኔ እቺ የዚች ልጅ አባት አይደለሁም። ምንድነው አስሬ ጋር አገለባብጠ የምታያት እንዴ? እኔ ልጅ አባት አይደለሁም። እኔን አትመስልም። ሲጀመር እኔ የኔ ልጅ አይደለችም። ሻው ምንድነው እያልከኝ ያለው? ልጅቷን ትቀበለኛለህ ወይስ አትቀበለኝም? እዩን ያልቀበለሽም ለምንድን ነው የምቀበልሽ? እንጂ ተጠላታለህ ልጅ እኮ እንጂ እኔ ምን ሳያት እኮ እንትን ስላለኝ ነው ያቀፍኳት። ምን ስላለክ ልጄ ናት ብዬ አይደለም። ውስጥ ያለውን የግትርነት ስሜት ለመተው ሞክር። እሺ ውስጥ ያለውን የግትርነት ስሜት የተፈጠሩትን ነገሮች በሙሉ ለመርሳትና ለመተው ሞክር። ለልጅ ስትል ሌላው እኔ ነገርኩ። ለኔ ስትል ምንም ነገር አታድርግ። ለልጅ ስትል ግን ማድረግ ያለብን ነገር አድርግ እኮ። ልጅ ያልሆነች ልጅ ምንድነው ልጅ ብለሽ ለመስተካከል ሞክር ቢኒ እኮ። ምንድነው ትይኝ? ለመስተካከል ሞክር ይያል። ምን ላድርግ? ማስመሰልን ተውና ትክክለኛው ቢኒያምን ሁን እስቲ። በቃ አሁን እንኳን ለመስተካከል ሞክር። የምሬን ነው። ምን አድርግ ነው የምትይኝ? እስቲ እኔ ምን ላድርግልሽ? አሁን ልጄ ናት ብዬ እንድቀበልሽ ነው? ልጅ ያልሆነች ልጅ እስከዛሬም ስላስቸገርኩሽ ይቅርታ። እሺ እኮ ስላስቸገርኩሽ ይቅርታ። ደግሞ በቃ ከዚህ በኋላ ደግሞ እቺ ልጅ እኔ አይደለችም ብዬ ይሄው ካሜራ ፊት ለፊት ተናግሬያለሁ። ስለዚህ እኔ ነፃ ሰው ነኝ። ከዚህ በኋላ የራሴን ህይወት መኖር የምችል ልጅ ነኝ። ማንኛውም ሰው በእኔ ህይወት ቢመጣ የራሴን ህይወት መቀጠል የምችል ልጅ ነኝ። ስለዚህ አታስጨንቂ። ልጅ ያለው ብለሽም እኔ እንደዚህ አታወሪ። እዛኔም እኔ በጣም ነው የተናደድኩት። የቢኒያም ልጅ ናት ስትይ ምን ያናደዳል እኮ? የኔ ልጅ ያለች ልጅ ከኔስ መውጣቱ ነው ያናደደ ይሄ ነገር። እንግዲህ አታድክኝ። ያናደደ አይደለ? ከኔስ መውጣቱ እውነቱን ከኔስ ነው የሚባለው። አንተ ተናግረህ ወይ ደግሞ አንተ የሆነ ነገር አድርገ እኔን አለማስጠላት ወይ ደግሞ እኔ ላይ ክፉ ነገር አለማድረግ ነው ያናደደ አይደለ? እዩኛው ልሄድ ነው በቃ። እኔ እቺ ልጅ ናት ምናምን እያልሽ እንድትያዝ አልፈልግም። ከዚህ በኋላ ልጅ ብለሽ እንዳትመጪ። ይኸውልሽ በደንብ አስብበት። እሺ
እኔ አላቅም ምን ማለት እንዳለብኝ የምር። ለምን እንደዚህ እንደሚሆን አውቃለሁ በደንብ አድርጌ። ለምን እንደዚህ እየሆነ እንዳለ እንዴ እስቲ ቆይ ነው ተኝሽ። ለምን እንደዚህ እየሆነ እንዳለ ያው ምክንያቱም እኔና እሱ ነው የምናውቀው። ግን በቃ ችግር የለውም። እኔ እስካሁን ያለፍኩበት ነገር እስካሁን ድረስ የተቋቋምኩት የቻልኩት ነገር ከዚህ በኋላ መቋቋም አይከብደኝም። ግን ደግሞ ልጅቷ ለሱ እንደምሰጠው እርግጠኛ ነኝ፣ እንደሚቀበለኝም እርግጠኛ ነኝ። ምክንያቱም እውነቱን በደንብ አድርገን ስለምናውቅ ማለት ነው እኔና እሱ። ብቻ አላቅም ማለት እንዳለብኝ ከዚህ በላይ መጎዳት አለብኝም ብዬ አላስብም። ግን ደግሞ ሳስበው ደግሞ እኔ ተጎድቼ ደግሞ ለልጄ ጥሩ ነገር የሚሆንላት ከሆነ ለልጅ ጥሩ ከሆነ ደግሞ የኔ መጎዳት ምንም ማለት ነው። ስለዚህ ከሱ ጋር ማውራት ያለብንን ነገር አውርተን በስርዓት በቃ እኔ ብያቸዋለሁ። እሱ እኔ ላይ ያደረገውን ነገር እያንዳንዱን ነገር ረስቻለሁ። በቃ በዚህ ሰዓት እኔ የሆነ የመርሳት ችግር ሁላ ቢገጥመኝ ደስተኛ ነኝ። የምሬን ነው። ነገሮችን ማስታወስ አልፈልግም። እያንዳንዱ ያለፈውን ነገር ማስታወስ አልፈልግም። የምሬን ነው። በዚህ ሰዓት ምን የመርሳት ችግር በገጠመኝ ብዬ እየተመኘው ነው። የምሬን ነው። በቃ ምንም ነገር ማስታወስ ባልቻልኩኝ ብዬ እያሰብኩ ነው። ቻላቅም እኔ አሁን በዚህ ሰዓት በህይወት ጎዳና በሄድኩበት መንገድ እንጃ ሴት መሆን በራሱ መቀመጥ ተማረ ይበልጣ ስቄ ከኩበት የምወደው ሁሉ የኔ አልሆን ብሎኛል። ጊዜ ሰጠሁ ጊዜ የልቤ የውስጤ ያለፈው ቁስሌ ያስረሳችኝ ቆንጆ የፍቅር መምህሬ አብራኝ እንድትኖር እንደ ቃል ጸንታ ካያችው ንገሩኝ ሰላሜ